ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 6 ሃይድሮካርበንስ ኤንድ ዜር ናቹራል ሶርስስ ኤክሰርሳይዝ 6.10 መልስ ከነ ሙሉ ማብራሪያ ነው። Question number 1 explain the type of isomerism, chain or position isomerism. ኤ ላይ ቱ ፔንቲን and ቱ ሜታይል ቱ ቡቲን እነዚህ ሁለት አልኪንስ ቼን አይዞመሪዝም ወይስ ፖዚሽን አይዞመሪዝም ናቸው ነው የሚለው። ይህንን ጥያቄ ለመስራት እነዚህን አልኪንስ በቦንድ ላይን ስትራክቸራል ፎርሙላ ኦር በኮንደንስድ ስትራክቸራል ፎርሙላ እንሰራቸዋለን እንጽፋለን ማለት ነው። እነዚህ ሁለት አልኪኖች ከዛ በኋላ we can identify whether it is chain isomerism or position isomerism። የመጀመሪያው ቱ ፔንቲን ነው። ቱ ፔንቲን 5 ካርበን አተም የያዘ አልኪን ነው። 1 2 3 4 5 ሁለተኛው ካርበን ላይ ዳብል ቦንድ አለ። ቱ ፔንቲን እንላለን። ሁለተኛው ቱ ሜታይል ቱ ቡቲን ነው። 4 ካርበን አተም የያዘ ነው። ሁለተኛው ካርበን ላይ ዳብል ቦንድ አለ and also ሁለተኛው ካርበን ላይ ሜታይል አለ ማለት ነው። ስለዚህ ቱ ሜታይል ቱ ቡቲን ነው ማለት ነው። እነዚህ ቼን አይዞመሪዝም ናቸው ማለት ነው። ፖዚሽን አይዞመሪዝም አይደሉም፣ ምክንያቱም ዳብል ቦንድ ፖዚሽን አልተለያየም። ሁለተኛው ካርበን ላይ ነው፣ እዚህ ጋር ሁለተኛው ካርበን ላይ ነው ማለት ነው። ፖዚሽን አይዞመሪዝም is due to the difference in the position of double bond ስለሆነ ማለት ነው። ነገር ግን እነዚህ ቼን አይዞመርስ ናቸው። ቼን አይዞመሪዝም is due to the difference in the arrangement of carbon atoms in the longest continuous carbon chain። በሎንገስት ኮንቲኒዩስ ካርበን ቼን የካርበን አተም አቀማመጥ ልዩነት ካለ ቼን አይዞመሪዝም ይባላል ማለት ነው። ሁለተኛው ላይ ዋን ሄክሲን and ቱ ሜታይል ዋን ፔንቲን ነው። ዋን ሄክሲን አንደኛው ካርበን ላይ ዳብል ቦንድ አለ። ሶ 1 2 3 4 5 6 አንደኛው ካርበን ላይ ዳብል ቦንድ አለ፣ ዋን ሄክሲን ነው። ቱ ሜታይል ዋን ፔንቲን እና ዋን ሄክሲን እነዚህም ቼን አይዞመርስ ናቸው ማለት ነው። ቼን አይዞመርስ ናቸው ማለት ነው። እነዚህም በሎንገስት ኮንቲኒዩስ ቼን የካርበን አተም አቀማመጥ ልዩነት አለ ማለት ነው። Question number 2 explain why the boiling point and physical properties of alkenes increases as increasing molecular weight። ሁለተኛው ጥያቄ molecular weight ሲጨምር boiling point እና ሌሎች physical properties of alkenes ይጨምራል። ይሄ ለምን ሆነ አብራሩ ነው የሚለው። as a number of carbon increases the molecular weight of alkenes increases። number of carbon እየጨመረ ሲሄድ molecular weight ይጨምራል። as molecular weight increases the intermolecular force of alkenes which is London dispersion force increases። ሞለኪውላር ዌይት ሲጨምር ደግሞ ኢንተርሞለኪውላር ፎርስ ይጨምራል። ኢንተርሞለኪውላር ፎርስ ደግሞ ጨመረ ማለት በሞለኪውሎች መካከል ያለው ፎርስ ከጨመረ እነዚህ ፊዚካል ፕሮፐርቲስ ኦፍ አልኪንስ ይጨምራሉ ማለት ነው። ላይክ ሜልቲንግ ፖይንት፣ ቦይሊንግ ፖይንት ኤንድ ዴንሲቲ እነዚህ ይጨምራሉ ማለት ነው። Question number 3 write the position isomerism of hexene። ሶስተኛው ጥያቄ ለሄክሲን ፖዚሽን አይዞመሪዝም ጻፉ ነው የሚለው። there are 3 possible position isomerism of hexene. the first 1 hexene 2 hexene and 3 hexene ናቸው ማለት ነው። የነዚህን ቦንድ ላይን ስትራክቸራል ፎርሙላ እንጽፋለን ማለት ነው። ስለዚህ 1 hexene 2 hexene and also 3 hexene 3 hexene ደግሞ ይሄ ነው ማለት ነው። 1 2 3 hexene ይሆናል ማለት ነው። 3 hexene እነዚህ ፖሲብል ፖዚሽን አይዞመሪዝም ኦፍ ሄክሲን ናቸው ማለት ነው። ከዚህ ውጪ ሌላ ፖሲብል ፖዚሽን አይዞመሪዝም ኦፍ ሄክሲን የለውም ማለት ነው። Question number 4 write the structural formula of the following alkenes። አራተኛ ጥያቄ ለሚከተሉት አልኪንስ ስትራክቸራል ፎርሙላ ጻፉ ነው የሚለው። ስትራክቸራል ፎርሙላ ከፈለግን ቦንድ ላይን ስትራክቸራል ፎርሙላ ልንጠቀም እንችላለን ኦር ኮንደንስድ ስትራክቸራል ፎርሙላ ልንጠቀም እንችላለን ማለት ነው። የፈለጋችሁትን ተጠቅማችሁ ስትራክቸራል ፎርሙላውን መጻፍ ይቻላል ማለት ነው። ኤ ሲስ 3 ኦክቲን ይሄ ጂኦሜትሪካል አይዞመሪዝም ነው። ሲስ ማለት the same side of the double bond ነው። ዳብል ቦንዱ ሶስተኛው ካርበን ላይ ይገኛል። the structure of the parent chain ኦክቲን 8 ካርበን አተም የያዘ ነው። ስለዚህ 8 ካርበን አተም እናስቀምጣለን ማለት ነው። 1 2 3 4 5 6 7 8 እንላለን። ሶስተኛው ካርበን ላይ ዳብል ቦንድ አለ። ከዛ በኋላ እንሰራለን ማለት ነው። after that ካርበን ዳብል ቦንድ ካርበን ከዛ በኋላ ይሄ አልካይል ግሩፕ ነው። ከዚህ በኩል እናስቀምጠዋለን። CH2 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 CH3 after that ሃይድሮጅን አለ the same side of double bond ስለሆነ ከዚህ በኩል ደግሞ እነዚህ አልካይል ግሩፕ CH2 H3 CH3 ይሆናል ማለት ነው። እዚህ ጋር H አለ። ይሄ ሲስ 3 ኦክቲን ነው ማለት ነው። ይሄ በኮንደንስድ ስትራክቸራል ፎርሙላ ነው። ከፈለግን ደግሞ ቦንድ ላይን ስትራክቸራል ፎርሙላ ካርበን ዳብል ቦንድ ካርበን ይሆናል። ከዛ በኋላ በዚህ በኩል ይሄ አለ። በዚህ በኩል ደግሞ 1 2 3 1 2 3 4 5 6 7 8 ስለዚህ ሲስ 3 ኦክቲን ይሆናል ማለት ነው። 1 ብሮሞ
ቱ ሜታይል ዋን ኢን ብራኬት ፕሮፕ ቱ ኢኤንኢ ዋን ዋይኤል ሳይክሎ ፔንቴን የዚህን ስትራክቸር ጻፉ ነው የሚለው። ሳይክሎ ፔንቴን አልኬን ነው። ዘ ፎርም ኦፍ ሳይክሊክ 5 ጎን ስትራክቸር ያለው አልኬን ነው። ስለዚህ ይሄ እንደ ፓረንት ቼን እንወስዳለን። ፓረንት ቼን ተርዛት እነዚህ ሰብስቲንት ናቸው ማለት ነው። ዋን ብሮሞ ከፈለግነው ካርበን ላይ መጀመር እንችላለን። ከዚህ ብሮሞ ዋን ብለን እንጀምራለን ማለት ነው። ቱ ሜታይል ሜታይል ደግሞ ሁለተኛው ካርበን ላይ ይገኛል። ይሄ በቅንፍ ውስጥ ያለው ደግሞ አንደኛው ካርበን ላይ ይገኛል። ስለዚህ ዋይኤል ማለት አልካይል ግሩፕ ነው ማለት ነው። ይሄ አልኪን ነው። ይሄ አልኪን ነው። ሶ ይሄ አልኪን 3 ካርበን አተም የያዘ ነው። ሁለተኛው ካርበን ላይ ካርበን ዳብል ቦንድ አለ ማለት ነው። 2 ኢኤንኢ ማለት ሶ ይሄንን 1 2 ሶ 1 2 3 ስለዚህ 2 ላይ ዘይት ዳብል ቦንድ አለ ማለት ነው። ሶ the structure of 1 ብሮሞ 2 ሜታይል 1 ፕሮፕ 2 ኢኤንኢ ዋይኤል ይሄንን ይመስላል ማለት ነው። ሲ ትራንስ 2 ሄክሲን የዚህን ስትራክቸር ለመስራት ሄክሲን ፓረንት ቼን ኔም ነው። 6 ካርበን አተም የያዘ አልኪን ነው። 2 ደግሞ ፖዚሽን ኦፍ ዳብል ቦንድ ነው። ሁለተኛው ካርበን ላይ እንደሚገኝ ነው። ትራንስ ደግሞ ጂኦሜትሪካል አይዞመር ነው። ሁለት ተመሳሳይ የሆኑ ግሩፖች በዳብል ቦንዱ በተቃራኒ አቅጣጫ እንደሚገኙ የሚያመለክት ነው ማለት ነው። ስለዚህ ሄክሲን 6 ካርበን አተም የያዘ አልኪን ነው። 1 2 3 4 5 6 ነው። ሁለተኛው ካርበን ላይ ዳብል ቦንድ ይገኛል ማለት ነው። የዚህን ስትራክቸር ከፈለግን በቦንድ ላይን ስትራክቸራል ፎርሙላ ማስቀመጥ እንችላለን፣ ኦር በኮንደንስድ ስትራክቸራል ፎርሙላ ማስቀመጥ እንችላለን ማለት ነው። ስለዚህ ሁለተኛው ካርበን ላይ ዳብል ቦንድ አለ ማለት ነው። ካርበን ዳብል ቦንድ ካርበን እናያለን። እነዚህ ይሄ ሜታይል ነው። CH3 አለ ማለት ነው። ሃይድሮጂን ከዛ እነዚህ ደግሞ ፕሮፓይል ነው። ሃይድሮጂን CH2 CH3 ይሆናል ማለት ነው። ይሄ ትራንስ 2 ሄክሲን ነው ማለት ነው። ይሄ ኮንደንሰር ስትራክቸር ነው። ከፈለግን ደግሞ በቦንድ ላይን ስትራክቸራል ፎርሙላ ማስቀመጥ እንችላለን። ዜር ኢዝ ዳብል ቦንድ አንድ ሜታይል ግሩፕ አለ። ከዛ በኋላ 1 2 3 4 5 6 ይሄ ትራንስ 2 ሄክሲን ይሆናል ማለት ነው። ዲ 3 4 ዳይሜታይል ሳይክሎፔንቲን የፓረንት ቼኑ ኔም ሳይክሎፔንቲን ነው። 6 ጎን ስትራክቸር ያለው አልኪን ዘ ፎርም ኦፍ ሳይክሊክ ነው ማለት ነው። እነዚህ ደግሞ 3 4 ዳይሜታይል ሰብስቴንት ግሩፕ ናቸው ማለት ነው። ስለዚህ ሳይክሎፔንቲን ይሄ ሳይክሎፔንቲን ነው። ስለዚህ ቁጥር መስጠት የምንጀምረው 1 2 3 ከዚህ መጀመር እንችላለን። ከፈለግን ደግሞ 1 2 3 ማለት እንችላለን። ስለዚህ እዚህ ጋር CH3 አለ 3 4 4 ላይ CH3 አለ ማለት ነው። ይሄ E 2 4 ዳይሜታይል 2 ፔንቲን ይሄ ደግሞ 2 ፔንቲን ፓረንት ቼን ስትራክቸር ነው። ስለዚህ 5 ካርበን አተም የያዘ ነው። 2 ደግሞ ፖዚሽን ኦፍ ዳብል ቦንድ ነው። እነዚህ 2 4 ዳይሜታይል ሁለት ሜታይሎች ሁለተኛው ካርበን እና አራተኛው ካርበን ላይ ይገኛሉ። እነዚህ ሰብስቴንት ናቸው ማለት ነው። ስለዚህ መጀመሪያኛ ስራ ምንድነው መሆን ያለበት? የፓረንት ቼን ስትራክቸር መስራት ነው። 5 ካርበን እንደረድራለን። 5 ካርበን ሁለተኛው ካርበን ላይ ዳብል ቦንድ አለ። 2 እና 4 ላይ ሁለተኛው ዳይሜታይል አለ CH3 4 ላይ CH3 አለ ማለት ነው። ከዛ በኋላ ይሄ ኮንደንሰር ስትራክቸር ነው። CH3 CH3 ይሆናል ማለት ነው። ይሄ ኮንደንሰር ስትራክቸር ነው። ኦር በቦንድ ላይን ስትራክቸር መስራት እንችላለን ማለት ነው። ቦንድ ላይን ስትራክቸር ይሄ ቦንድ ላይን ስትራክቸር ነው። ሁለተኛው ካርበን ላይ ሜታይል ግሩፕ አለ። ከዛ በኋላ ዳብል ቦንድ አለ። አራተኛው ላይ ደግሞ ሜታይል ግሩፕ አለ ማለት ነው። 1 2 3 4 5 ይሆናል ማለት ነው። ይሄ ቦንድ ላይን ስትራክቸራል ፎርሙላ ፎር 2 4 ዳይሜታይል 2 ፔንቲን ነው። ይሄ ኮንደንስድ ስትራክቸር ነው ማለት ነው። ይሄ ደግሞ ቦንድ ላይን ስትራክቸር ነው ማለት ነው። ኤፍ ደግሞ ቪናይል ሳይክሎፔንቴን ነው። ሳይክሎፔንቴን የፓረንት ቼኑ ስትራክቸር ነው። ሳይክሎፔንቴን ይሄን ይመስላል። አልኬን ነው። ቪናይል ማለት 2 ካርበን አተም ያለው አልኪን ማለት ነው። ያ ማለት CH2 ዳብል ቦንድ CH ይሄ ቪናይል ይባላል። ቪናይል ይባላል። ስለዚህ ቪናይልን ነው ማለት ነው የምናስቀምጠው። ይሄ ቪናይል ነው ማለት ነው። the structure of ቪናይል ሳይክሎፔንቴን ይሄን ይመስላል ማለት ነው። ጂ ትራንስ 1 ክሎሮ ቡት 2 ኢኤንኢ
ቡት 2 ኢኤንኢ ቡቲን ማለት ነው። ፓረንት ቼን ስትራክቸር ነው። ፖዚሽን ኦፍ ዳብል ቦንድ ሁለተኛው ካርበን ላይ ይገኛል ማለት ነው። ዋን አንደኛው ካርበን ላይ ደግሞ ክሎሮ አለ። ትራንስ ማለት ደግሞ ሁለት ተመሳሳይ የሆኑ ግሩፖች በዳብል ቦንዱ በተቃራኒ አቅጣጫ ይገኛሉ ማለት ነው። ስለዚህ ካርበን ዳብል ቦንድ ካርበን አራት ካርበን አተም አለ CH3H አንድ ካርበን አተም ኢን ትራንስ ዳይሬክሽን ነው ያለው። ሶ ሃይድሮጂን ከዛ CH2 ማለት ነው። ሶ H2C ይሆናል ማለት ነው። 1 2 ሁለተኛው ካርበን ላይ ዳብል ቦንድ አለ። ከዛ በኋላ ሃይድሮጂን እነዚህ ሁለት ተመሳሳይ የሆኑ ግሩፖች በኦፖዚት ዳይሬክሽን ናቸው በዳብል ቦንዱ ማለት ነው። ሶ 1 ክሎሮ አንደኛው ካርበን ላይ ደግሞ ክሎሪን አለ ማለት ነው። ሶ ይሄ ስትራክቸር ኦፍ ትራንስ 1 ክሎሮ ቡት 2 ኢኤንኢ ነው ማለት ነው። ወይም በቦንድ ላይን ስትራክቸር ስናስቀምጥ ደግሞ ዳብል ቦንድ አለ 1 2 ሁለተኛው ካርበን ላይ ዳብል ቦንድ አለ። ከዛ በኋላ ክሎሪን ደግሞ ክሎሪን ማለት ነው። ሶ 1 2 3 4 ይሆናል ማለት ነው። ይሄ ትራንስ 1 ክሎሮ ቡት 2 ኢኤንኢ በቦንድ ላይን ስትራክቸር ስናስቀምጥ ነው ማለት ነው። ኤች 1 2 ዳይክሎሮ ሳይክሎሄክሲን የፓረንት ቼን ስትራክቸር ነው። 1 2 ዳይክሎሮ ይሄ ደግሞ ሰብስቴንት ግሩፕ ነው። በአንደኛው ካርበን እና በሁለተኛው ካርበን ሁለት ክሎሪን አተሞች ይገኛሉ ማለት ነው። ሶ ሳይክሎሄክሲን ይሄ ቢሆን ከዛ በኋላ 1 2 እንላለን ማለት ነው። ክሎሪን ከዚህ ብንጀምር ምክንያቱም ከዳብል ቦንዱ ከቀረበው ነው ቁጥር መስጠት የምንጀምረው 1 2 አንደኛው ካርበን ላይ እና ሁለተኛው ካርበን ላይ ክሎሪን ይገኛል ማለት ነው። ስለዚህ 1 2 ዳይክሎሮ ሳይክሎሄክሲን ስትራክቸሩ ይሄንን ይመስላል ማለት ነው። አይ 4 5 ዳይብሮሞ 1 ፔንቲን የፓረንት ቼን ስትራክቸር ነው። ስለዚህ 5 ካርበን አተም የያዘ አልኪን ነው ማለት ነው። ከዛ በኋላ አንደኛው ካርበን ላይ ዳብል ቦንድ አለ። ሶ ዳብል ቦንድ እዚህ ጋር እናስቀምጣለን። 1 2 3 4 5 አራተኛው ላይ ብሮሞ አለ። አምስተኛው ላይ ኦልሶ ብሮሞ አለ ማለት ነው። ከዛ በኋላ ካርበንን ኦክቴትሮል እናሟላለን በሃይድሮጂን CH2 ከዛ በኋላ CH2 እንላለን ማለት ነው። ዚስ ኢዝ ዘ ስትራክቸር ኦፍ 4 5 ዳይብሮሞ 1 ፔንቲን ይሆናል ማለት ነው። ከፈለግን ደግሞ በቦንድ ላይን ስትራክቸራል ፎርሙላ ማስቀመጥ እንችላለን። ይሄ ኮንደንስድ ስትራክቸር ነው። በቦንድ ላይን ስትራክቸር ስናስቀምጥ ደግሞ አንደኛው ካርበን ላይ ዳብል ቦንድ አለ። ሶ ዳብል ቦንድ እንደዚህ እናስቀምጣለን። ከዛ በኋላ እዚህ ላይ ብሮሞ አለ and after that ብሮሞ አለ። ይሄ ቦንድ ላይን ስትራክቸራል ፎርሙላ ፎር ዚስ አልኪን ይሆናል ማለት ነው። 1 2 3 4 5 አምስተኛው ካርበን ላይ እና አራተኛው ካርበን ላይ ብሮሞ አለ ማለት ነው። 5 ካርበን አተም የያዘ አልኪን 1 2 3 4 5 ሁለተኛው ካርበን ላይ ዳብል ቦንድ አለ። አንደኛው ካርበን ላይ ክሎሪን አለ 1 2 3 4 አራተኛው ላይ ክሎሪን አለ። እነዚህን ግሩፕ ኦፍ አተሞች በዳብል ቦንዱ በትራንስ ዳይሬክሽን እናስቀምጣቸዋለን ማለት ነው። ካርበን ዳብል ቦንድ ካርበን እንላለን። ከዛ በኋላ CH3 እንላለን። እዚህ ጋር ክሎሪን አለ። ከዛ በኋላ በዚህ ዳይሬክሽን ደግሞ there is ክሎሪን ካርበን ክሎሪን እንላለን ማለት ነው። እዚህ ጋር CH2 ይሆናል H2C። ከዛ በኋላ ይሄ ሃይድሮጂን ነው። ይሄ ኮንደንስድ ስትራክቸር ይሆናል። ይህንን አልኪን በቦንድ ላይን ስትራክቸራል ፎርሙላ ስናስቀምጥ ካርበን ዳብል ቦንድ ካርበን ክሎሪን አለ ማለት ነው። ሶ 1 2 3 4 5 ኤክሰርሳይዝ 6.10 ይህንን ይመስላል። ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ።